ዳዊት ጽጌ አስችሎሽ የዝምታ ጩኸትና የነፍስ ስብራት ሰላም የጳጉሜ ሚዲያ ቤተሰቦች። ጳጉሜ ሚዲያ የዘመን ድልድይ። ይህ ዘፈን የብዙ ሰው ታሪክ ነበር። የብዙ ሰው የአሁን ታሪክ ነው። የብዙ ሰው የወደፊት ታሪክ ሆኖ ይቀጥላል። ሰው መከዳዳት አያቆምም። የተከዳውን ማልቀሱን ብሶቱን አያቆምም። ይህ ዘፈን ፍቅረኛው የከዳቸው እንድትመጣ የሚለማመድ ሰው ለቅሶ ነው። ዳዊት በዚህ ስራ ውስጥ የሚወደውን ሰው ሳይሆን የገዛ ራሱን የውስጥ ማንነቱን ነው የሚጠይቀው። እኔ እንጃ የሚለው ድግግሞሽ በስነ ጽሑፍ ውስጥ አንድ ሰው ድንገተኛ አደጋ ሲደርስበት ወይም የሚወደውን ሰው ሲያጣ የሚፈጠርበትን የድንጋጤ ድምፅን ይወክላል። ቋንቋ አቅም ሲያጣ፣ ቃላት ሲደጋገሙ ስሜቱ ይበልጥ ይገዝፋል። አእምሮ እውነታውን መሸከም ሲያቅተው ቃላትን ደጋግሞ በመጥራት ጊዜ ለመግዛት ይሞክራል። በኔ ላይ ሌላ ሰው የሆንሽ የሚለው ስንኝ የግጥሙ ገጣሚ የሚታገለው ከሷ ጋር መሄድ ጋር ብቻ ሳይሆን ካወቃትና ከነበረችው ማንነት መለወጥ ጋር ነው። ትናንት የነፍስ አጋር የነበረችው አካል ዛሬ ባይተዋር ስትሆን ፍቅረኛው የሚሰማው ክህደት ሳይሆን ህልውናዊ መናወጥ ነው። ሰው እንዴት በአንድ ጀንበር ሌላ ሰው ይሆናል የሚለው ጥያቄ የሰው ልጅ ተለዋዋጭ ባህሪ በምሬት ይገልጻል። ይህ ስንኝ ፍቅር በሁለት ሰዎች መካከል ብቻ ሳይሆን በሁለት ማንነቶች መካከል የሚደረግ ስምምነት መሆኑንና አንዱ ሲፈርስ ሌላኛው እንደሚባዝን ያሳያል። ዳዊት በኔ ላይ ሌላ ሰው የሆንሽ ሲል የምናውቀው ሰው በድንገት ተቀይሮ ባይተዋር ሲሆን የሚፈጠረውን ሲኦላዊ ስሜትን ይገልጻል። ትላንት ነፍሳችን የነበረችው ሰው ዛሬ ሌላ ስትሆን የእኛም ዓለም አብራ ትፈርሳለች። መሄዷ ብቻ ሳይሆን መሄዷን አስችሏት ማየት የገዛ ራሷን ዋጋ ዝቅ እንደሚያደርገው ይሰማዋል። የሚሻል ሲገኝ ምን ያስከፋል የሚለው ሐሳብ አንድ ሰው ሊቆጣጠረው የማይችለው ነገር የሌላውን ሰው ልብ በኃይል ከመያዝ ይልቅ በፈቃደኝነት መልቀቅ የጥበብ ሁሉ መጀመሪያ ነው። እኔም እኮ አለኝ ድርሻ የሚለው ስንኝ ግለሰቡ ለራሱ የሚሰጠው የህልውና ክብር ነው። ፍቅረኛው ብትሄድም የሱ ማንነት ግን አብሮ እንደማይጠፋ ለማሳየት የሚደረግ ጥረት ነው። ይህ መስመር መራር ቢሆንም ሰውን ካለማስገደድና ከፍቅር ነፃነት የመነጨ ከፍተኛ የሞራል ልዕልናን ጋር ይያያዛል። ጳጉሜ ሚዲያ የዘመን ድልድይ። ፍቅርሽ በአይኔ ላይ ዞረብኝ የሚለው ገለጻ አእምሮ እውነታውን ለመቀበል ሲቸገር የሚፈጠር ነው። ፍቅርሽ በአይኔ ላይ ዞረብኝ። አይን እያየ ልብ ግን ለማመን ሲቆጠብ ዞረብኝ ይባላል። ይህ የድንጋጤ ምዕራፍ ተከትሎ የሚመጣው እያሰብኩሽ ጠፋሽ፣ እያመንኩሽ ከፋሽ የሚለው ስንኝ ደግሞ ከድንጋጤ ወደ ቁጭት የሚደረግ ሽግግርን ያሳያል። ይህ መስኪን ግለሰብ በውስጡ ባለው እምነትና በውጪ ባለው ክህደት መካከል የሚደረግ ትግል ላይ እንደሆነ እንረዳለን። ፍቅርሽ በአይኔ ላይ ዞረብኝ። ለአንዱ ሞልቶ ለአንዱ አይጎድል ሲል ለአንዱ ሞልቶ ለአንዱ አይጎድል ግለሰቡ የገዛ ህመሙን ወደ በጎ ምኞት በመቀየር ራሱን ለማከም መሞከሩን ያሳያል። ህመሙን ወደ ጥላቻ ከመቀየር ይልቅ ወደ ምርቃት መለወጥ የነፍስ ትልቅነት ነው። ለአንዱ ሞልቶ ለአንዱ አይጎድል ያንቺ ደስታ ለኔ ተርፋል የሚለው ንግግር በሰው ልጅ ታሪክ ውስጥ ትልቁን የፍቅር ፈተናን ይወክላል። የራስን ስቃይ ችላ ብሎ ለሌላው ደስታ መጸለይ ሰብአዊነትና ወደ መለኮታዊነት ከፍ የሚያደርግ ድርጊት ነው። ያንቺ ደስታ ለኔ ተርፋ ዛሬ ብትጠፊብኝ አድርገሽኝ ብቸኛ፣ ዛሬ ብትጠፊብኝ አድርገሽኝ ብቸኛ፣ እንግዲህ ለነገው ከየት ላግኝ መጽናኛ፣ እንግዲህ ለነገው ከየት ላግኝ መጽናኛ የሚለው ጥያቄ የሰው ልጅ ያለ ፍቅርና ያለ ተስፋ መኖር እንደማይችል ያሳያል። ትላንት መጽናኛው የነበረችው ሰው ዛሬ የህመሙ ምንጭ ስትሆን
አእምሮ ወደፊት የሚሄድበትን ነዳጅ ፍለጋ ይባዝናል። ይህ ስንኝ ወደፊት የሚመጣውን ባዶነት በግልጽ ይተነበያል። ትላንትናው ቆንጆ ቢሆንም ያ ቆንጆ ትላንትና ዛሬን ይበልጥ ጨለማ ያደርገዋል። ምክንያቱም የነበረው ብርሃን ከፍተኛ መሆኑ አሁን ያለው ጨለማ ይበልጥ እንዲከብድ ያደርገዋል። እንግዲህ ለነገው ከየት ላጊ መጽናት ተይ ቀኑማ ይባስ ተይ ቀኑማ ሂድ ቀኑማ ይባስ ተይ ቀኑማ ይሄድ የሚለው ተማጽኖ ጊዜን የማቆም ፍላጎት ነው። ፍቅረኛው ልትሄድ መሆኑን ሲያውቅ ጊዜው ቢቆም ህመሙም የሚቆይ ይመስለዋል። ጊዜው መሄዱ ለሷ አዲስ ህይወት ሲሆን ለሱ ግን ወደ መረሳት የሚደረግ ጉዞ ነው። ተይ ቀኑማ ይባስ ተይ ቀኑማ ይሄድ ስለ ፍቅር ተይ ስለ መውደድ ስለ ፍቅር ተይ ስለ መውደድ የሚለው ልመና ለሰውየው ብቻ ሳይሆን ለፍቅር ክብር የሚደረግ ጥሪ ነው። ይህ ፍቅር እንደ እሴት እንዳይረክስ፣ የነበራችሁ ትውስታ በክህደት እንዳይቆሽሽ የሚደረግ ተማጽኖ ነው። ገጣሚው ከታየሽ ግን ላንቺ ዓለም ሞልታ ተስፋሽ ሲል በአንድ ስንኝ ሁለት ዓለማትን ይስላል። በሷ በኩል ያለው ዓለም የሞላና የተረፈ ሲሆን በሱ በኩል ያለው ግን የጎደለና የጠፋ ነው። አንዱ ሲስቅ ሌላኛው ሲያለቅስ፣ አንዱ ሲሄድ ሌላኛው ሲቆም የሚታየው ምስል በሰው ልጅ ግንኙነት ውስጥ ያለውን አሳዛኝ እውነትን ያሳያል። አስችሎሽ የሚለው ቃል ራሱ እሷ ውስጥ ያለውን የልብ ጥንካሬና እሱ ውስጥ ያለውን ስስነትን ያነጻጽራል። ፍቅርሽ ባይኔ ላይ ዞረብኝ ፍቅርሽ ባይኔ ላይ ዞረብኝ እኔ እንጃ የሚለው ገለጻ ስሜት እንዴት ወደ አካላዊ ህመም እንደሚቀየር ያሳያል። ፍቅር ልብ ውስጥ ብቻ የሚቀመጥ ሳይሆን የእይታ ሚዛን የሚረብሽ ኃይል አለው። ዓለም ስትዞርበት ቋሚ የነበሩ ነገሮች ሁሉ ሲንቀጠቀጡ ይሰማዋል። ይህ መሬት ከእግር ስር ስታመልጥ የሚይዙትና የሚደግፉት ነገር ሲታጣ የሚፈጠር መንፈሳዊ መባዘን ነው። ፍቅርሽ ባይኔ ላይ ዞረብኝ እኔ እንጃ ሲያምር ያንቺ መጨረሻ ሲያምር ያንቺ መጨረሻ የሚለው ስንኝ ግጥሙን ከሐዘን ባሻገር ወደ ቅድስና ይወስደዋል። ተበድሎ መመረቅ፣ ተጎድቶ መልካም መመኘት የሰውን ልጅ መንፈሳዊ ጥንካሬን ያሳያል። ዳዊት ጽጌ በዚህ ስራው ተሸናፊነትን ሳይሆን በመሸነፍ ውስጥ ያለን ሰው የመሆን ክብርን ከፍ አድርጎ አቀንቅኗል። ሲያምር ያንቺ መጨረሻ አስችሎሽ ለምን ያስለቅሰናል? ለምንስ ልባችንን ያንጠለጥለዋል? ምክንያቱም ዳዊት ጽጌ የሁላችንንም የውስጥ ስውር ህመም ስላወጣው ነው። ሁላችንም በአንድ ወቅት የወደድነው ሰው ሌላ ሲሆንብን አይተናል። ሁላችንም እኔ እንጃ ብለን መልስ ያጣንባቸው ጥያቄዎች አሉ። ይህ ግጥም የሚያስተምረን ትልቅ ቁም ነገር ቢኖር ፍቅር ማለት መያዝ ብቻ ሳይሆን መልቀቅም ጭምር መሆኑን ነው። እኔ እንጃለኝ እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ የሚለው ስንኝ በተሰበረ ልብ ውስጥ የሚበቅል የሰውነት አበባ ነው። ተሸንፎ ማሸነፍ፣ ወርቆ መነሳት እና እየተሰቃዩ መመረቅ፣ ይህ ነው የአስችሎሽ እውነተኛ ትርጉምና ዘላለማዊ ውበት። የዚህን ዘፈን ግጥም ይልማ ገብረአብ ሲገጥመው ዜማውን ደግሞ አበበ ብርሃኔ ሰርቶታል። ጳጉሜ ሚዲያ የዘመን ድልድይ